በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እችን ምታከል ትልቅ ሴትዮ በመንቋቋያ ሰዓት መታ ፋኒ ሊደፍረኝ ነው። ተወርደሽ ያዋረድሻቸው እኮ አንቺ ነሽ እኮ። ልጅሽ እኮ እንደማንኛውም ሰው ያልተወደደችው ምን ያላለች በአንቺ በሰራሹ ግፍ ነው እንጂ ሳምሪ ቆንጆዬ ልጅ አለችሽ። እኔ አልክድም። ልጅሽ ቆንጆ ናት። እንዲህ አወጣ የምትናገር በአንቺ የተነሳ አንቺ በሰራሹ ግፍ አንቺ በሰራሹ የተነሳ ቅሌት የተነሳ ልጅሽን ለዛ ነው ፊታቸውን ሰው የነሳት። ገጣጣለች አይተው እኔ አልክድም እኮ እኔ ቆንጆ ናት ሳምሪ፣ ለኔ ቆንጆ ናት። አሁንም እናትሽን ረግጣት አለው ግን ቁንጅናሽን እኔ አልክድም። ቆንጆዬ ናት፣ ለኔ ልቅም ያለች ናት። ጋይስ ገረጦ ብትሉ ምን ብትሉ ይሄንን አልክድላትም። እኔ እንደሱ አይደለም። ግን እናትሽን ፕሊስ ሳምሪ አስተምሪያት። ሰው ሳይነካት አትድረስ። ሰው ሲያልፋት ትለፍ፣ ማለፍን ትልመድ። አሁን በእሷን ስነካ ሰው ያየኛል፣ ሌላውን ስነካ ያይሻል። እኔ ግን ሸቀልብሻለሁ። ማርያምን ነው የምልሽ። እኔ በረከት ነው የምትሆኝ። እንደውም ጂጂ እንኳን ነካሽኝ በረከት ነው የምትሆኝ። ሰው በነካኝ ቁጥር ጊፍቱ ምኑ አሁን ቅድም አላይሽም? ሽቅልቅል 100 ሺህ በምናምናም ይበራልኛል። ብርትርት ነው የሚለው። አትድረሽብኝ ብዬሻለሁ። ፋኒ ጋር ገባሽ ብለሽ አንቺ ልጅሽ ሀቢባ ጋር ገብታ የለ እንዴ? ሀቢባን አትወጃትማ? ስትሰድቢያት የነበረች ናታ። ጊፍት ለሀቢባ እየሰጠቻት አይደል? ለምን አልተናገርሽም? ወይንስ ትንሽ ጡታችን እኔና አንቺ ተለቅለቅ ሲል በስተት የወለድሽ ልጅሽ መሰልኩሽ? ጡቴ አሁን ለነገሩ እግዚአብሔር ይመስገን ከስቷል። ጡቴ ትልልቅ ዲጅኖ ሲያካክልልሽ ተመሳሳይ ሆንልሽ። ከዛ ደግሞ ያቻለች ሰርጀሪ ያለችልሽ በቃ አንድ ማች አገኘው ሰርጀሪ ልጄ ናት በቃ ብለሽ እኔ ላይ የምትሰፍሪብኝ ረገጣ ተጀመረ። ጋይስ እግዚአብሔር ምስክሬ ነው። እኔ መንካት አልፈለኩም ነበር እውነት ለመናገር አምላክ በሚያውቀው። ግን ቅድም አሳስቄ አለፍኩ ጋይስ አሳስቄ አለፍኩኝ። እሺ ይሁን ብያት ይሁን ጂጂ ይሁን። አንቺም ላንቺም አላግዝም ለሀገሬም ልጅ አላግዝም። ተፋይቱ ሴቶች ናችሁ ይሁንላችሁ ተጣሉ። ጂጂ አንቺም ከጉቺን ከነካሽ በደንብ ጊፍት መጥቼ ፑሽ እያረው ከስራሽ ቀብጣለሁ። ጉቺም አልኩኝ አለፍኩ። ስወጣ እየረገጠችሽ ነው። ስደቢያ ቤታ እኔ አሁን አልተሳደብኩም። እኔ ይልሽ ጂጂ ሊደርስሽ ይችላል። ቁጭ ብዬ እንደ ድሮዋ ቤታ አይደለሁም። እንዲህ ቁጭ ብዬ አንቺ በአሽሙር ስትነኪኝ ምናምን እንደዚህ ቁጭ ብዬ አልሰዳደብሽም። በጠዋት እመጣለሁ ተፍላለሁ በላይሽ ላይ ሲሮጥ ትቆጥሪያለሽ። ከጨረስኩ በኋላ እንደዚህ ሰዓት ሳገኝ ማለት ነው 1-2 እሄድብሻለሁ። በዘር ደግሞ ከመጣሽ እንዳንቺ ወርጄ በዘር አልሰዳደብም። ለምን ሁሉም ሰው ማንነትሽን ያውቀዋል። ገባሽ ጂጂ? አንቺ እኮ አማራን ሰድበሽ ጉራጌን ሰድበሻል ትግሬን ሰድበሽ እያልኩ አልልሽም። ለምን በማንነቴ ስለሚያውቁሽ ለህዝቡ ማሳወቅ አይጠበቅብኝም። ብልግናሽን ግን አስረግጬ ነው የምነግርሽ። ያለብሽ እዳ አይበቃሽም እንዴ? እዛም ሲሰድቡሽ ያችን እንዴ ጸጥ ብለሽ ከጉቺ ጋር ትሰዳደብም እንዴ? አትረጋገጭም እንዴ? እኔ ላይ ምን አስመጣሽ? ጉቺ ቤታ አምታሻለኝ። አንቺማ ብታስቢ ኖሮ የእውነት ለኔ ብትቆረቆሪ ብታስቢ ኖሮማ ያኔ ጉቺ መጥቼ እኔ ጉቺ እኮ ተናግራሽ አታውቅም ጂጂ አረፍቺ ምናምን ስልሽ ቤታ እንዲድኩ አንቺን ብላሻለኝ ብለሽ ትነግሪ ነበር። ዛሬ ስትጣሉ ጠብቀሽ የተናገርሽው እኔና ጉቺ እንድንጣላ ነው። እንኳን እሷን ጉቺን አይደለም ያገሬን ሰው አይደለም አንቺ ጂጂ ስንት ነገር ተባብለን እንኳን አንድ ቀን በመልካም ነገር ተናግረሻል ብዬ እንኳን ላሽ ያልኩሽ ሰው ነኝ። በአሽሙር ስታወሪ ማለት ነው። እኔ አሁን አልኩ እንዴት ታውቂኛለሽ አካሄድን። እኔ አሁን እቺ ቁርጥ አደም ነግርሽ ነገ ግን አለቅጣለሁ። ምን አስዋሸኝ ጂጂ? አለቅጣለሁ መጥቼ እንዴት እንደማረጋው አውቃለሁ። ሆድዬ ማለት ብቻ ነው ዝም ብዬ ሆዴን አምጥቼ ማለት ነው። እስኪ ሆድዬ ታሪካዊ አመጣጡን ንገረኝ እያልኩኝ መሄድ ነው። ስለዛ ከጉቺ ጋር ጨርሺ ምትሰሚ ከሆነ ከጉቺ ጋር ተቀጣቅጠሽ አየሩ ሲመታ ጸጥ ሲል ተንኩሽኝ። አሁን ያለብሽ ይበቃል። ለጉቺ ትመልሻለሽ፣ ለኔ ትመልሻለሽ። አይሆንም፣ አይመጣውም እየነገርኩሽ እንጂ እኔ ይውልሽ ወደ ድሮ አቋሜ ከተመለስኩኝ ባለጌ ነኝ። አፌ ባለጌ ነው። ኧረ ተያት እግዚአብሔርን ጋይሰዴ ጉቺ ማናት? አበዛችሁ ጂጂ አበዛሹ፣ ማርያምን አበዛሹ።
ባለፈው ታገዝኩ። አጥንቴ እንደ ቁርቁር ስታረጊ ዝም ብለሽ ተንኮስ ስታረጊ በአሽሙሩም ነካ ስታረጊ ይሁን ብዬ ለፍ አረኩኝ። አሁንም ልለፍ? በፍጹም አመቼ ነው አንቺን የምትሰሚኝ? ከጌም ልታረቅሽ ነው እኔን? ለጂጂ ብሎ ጌም ጊፍት የማይሰጠኝ ሰው አለ? ውዶች አሁን አስባችሁታል? ለጂጂ ኪያ ብሎ እኔን አሁን በደንብ አልተጣላንም። በደንብ ስንጣላ በስማችን እንጠራራለን በተሰጠን ስም። አሁን በደንብ አልተጣላንም። ለጂጂ ኪያ ብሎ ለእኔ ጊፍት የሚከለክለኝ ሰው አለ? በመቤቴ እንኳን ለነሱ አይደል ለእነንቁርቲም ተብሎ ነው የሚዘንብልኝ። ወፈርሽ ቤታ ጂጂ እንዳታየኝ ጂጂ እየወፍር ያለው እንዳታየኝ ውዴ። ኤኒዌይስ እኔ ጨርሻለሁኝ። በሳምንት 2 ረግጥሻለሁ። 2 ዝም ብዬ ማለት ነው። አየሩ ጸጥ ሲል ሲመታ ሞቅ አደርጋለሁ። እኔ ብልጥ ነኝ። ከዛሬ ጀምሮ ነግሬያቸዋለሁ። እንደ ድሮ ጌሜን አቁሜ ስራዬን አቁሜ አልልም። በፍጹም አልልም። ላጥ ሽቅልቅል አድርጌብሽ መጥቼ ጣጣጣጣ አረቅሻለሁ። ጌሜራራን ስሙ ዳንስሽን እያሳየች ነው። ኦፍኮርስ እንዴት አታሳይም ውዶቼ? በአስተሳሰቧ እኮ በዛ ደንሳ ይሆን እንዴ ጊፍት ያመጣቸው እኮ ብላ አስባ ነው ውዶቼ። እኔ እኮ ልወጣ ነበር እኮ ዝም ብዬ ዲቦራ ስትመጣ ነው ከእንትና። ስሙኝ፣ በአስተሳሰቧ እኮ ምን እንደሆነ ታውቃላችሁ? እነንትና እንደዚህ ትላችሁ ይሄ ለወርቅዬ ሰውነት ሻምራል ምን ያምራል፣ ኧረ ባላምጪ ቆመሽ ቀረሽ ምናምን። ከዛ እኔን ደግሞ ስታይ ምናምን እንዴት ወንዳ ወንድ ምናምን እንዴት ብላ ነው እንደዚህ እንትን ያመጣችሁ ጊፍት የሚበጣላት የሚሰጣት እኮ ነው። መንጆራ ብር ያለው ውዶቼ፣ ብር ያለው ተልካችሁ ነው። 2 ሰዎች ናቸው የጻፋችሁ። ተልካችሁ ነው ውዶቼ። እንዴ ትቀልዳላችሁ እንዴ? ሴሌብሪቲዎች እኮ ነው የጠራችሁ ያላችሁት ፍቅሮቼ። ሴሌብሪቲ ነው እኮ እየጠራችሁ ያላችሁት እንዴ። በመድኃኒዓለም መንጆራ ብላችሁ ስድብ ነው ብላችሁ እንዳመጡ 2 ሰዎች ናቸው የጻፋችሁት። እሷን በፌክ አካውንት ትሆናለች። ትምህርት ተማሩ። አሁን እናንተ መንጆራ ስድብ ነው የሚመስላችሁ? በእግዚአብሔር ትልልቁ እነ ካርዲ ቢ ምናምን እነዚህ ትልልቅ ሴሌብሪቲዎች የሚጠቀሙት ነው። ገንዘብ ያለው ነው የሚጠቀመው። እና ደግሞ በዚህ በጎን ደግሞ ስኳር በሽተኞችን እየሰደባችሁ ነው። ቴንኪዩ ዶቼ። አይኑ 2 ሰው ነው የጻፈው። ስኳር በሽተኞችን ነው። መቼም አንቺ ለእኔ ስም አትሰጪኝም። ስኳር በሽተኞችን የሚጠቀሙትን ነው የምትሉት። እና ስኳር በሽተኞችን እየሰደባችሁ መቼስ በዘራችሁ አንዳንድ ሰው ስኳር በሽታ ያለበት ሰው አለ። ወይ አጎትሽን ወይ አክስትሽን እየረገጥሽ ነው ያለሽ። ቴንኪዩ ውዶቼ፣ ጨርሻለሁ። ወይ እንደውም ፕሊስ ቴዲዬ 2ኛ ሰርጀሪ እንዳትሉ መንጆራ በሉኝ። አይ ላቭ ዳት ማርጊያ ምን ይቀልዳሉ እንዴ? ትርጉሙን ብታውቁት ኖሮ እናንተ መታችሁ እንትን አትሉም ነበረ። ወይስ ጨርሻለሁ ውዶቼ። ለማንኛውም እንትና ያለች ልደትሽ መቼ ነው? ቅዳሜ። ወይ እንዳትቀና ልደት ደግሞ እሷ ማክበር ስለማትችል ይኸውላችሁ እናንተ የጭንቅላት አላወቃችሁም። ልጄ ከጆን ዳንኤል ጋር ስትጫወት ለሷ ከዛ ቤታ ከኔ ጋር ትራገጣለች። እኔማ ሸቃቅዬ ነው ሽቅልቅል አድርጌ ጨርሼ ነው የተቀመጥኩትኝ። እንደዛ የምትለው እኔ አፌን ለመድፈን ነው። እሷ እንዳልናገርላት ጨንቋታል እንጂ አሁን ልጇ ከጆን ዳንኤል ጋር ስለተጫወተች ለጆን ዳንኤል እንጂ ለሷ ነው እንደሚሰጠው። ጆን ዳንኤል ጋር መጫወት ትልቅ ነገር ነው እንዴ? እኔ እኮ በ100,000 ሰው ማለ ቤታዬ ውዴ ብሎ ያወራኝ ያንቺን ልጅ አልነበረም። ልጅሽ ከሱ ጋር ለመታወቅና ለመጫወት ተፍ ስትል እኔ ደግሞ ታውቄ ጆን ዳንኤል ቤታዬ ብሎ በ100,000 ሰው መሀል የጠራኝ ሴት ነኝ። ልዩነታችን አይሽ is expensive መቼ ያውቃሉ ማሪ። መንጆራ ብለው ስድብ መስሏቸው እኮ ነው። እመቤቴን አያውቁትም እኮ ትርጉሙ የምጠይቃቸው ውዶች። ገንዘብ እኮ ነው ሀብታም እኮ ነው የሚያደርገው። ጌታ እኔ እሱን ባገኝ እናቴ እዚህ ቲክቶክ ላይ መጫወት ይመስላችኋል? መንጆራ አቅም ቢኖረኝ እዚህ ቲክቶክ ላይ አበባ ምን ይመስላችኋል? ፍቅሮቼ ራሳችሁ እንደማህይም እንተናገር። ጌም ጨርሻለሁ ውዶች። ኧረ እኔ በጠዋት ሽቅልቅል አድርጌ ጨርሻለሁ። ወይ ጉድ! እሷ እናቴ ከጆን ዳንኤልን ልጄን ጌም አጫውትልኝ ብላ
እኔ ደግሞ ጆን ዳንኤል ጌም እንጫወታለን ብሎ ልዩነታችን ነው። ማርያምን ጂጂ ልጅሽ መቼም እንደኔ አትሆን፣ እንደኔ ያለውበት ላይ አትሆን። እንገርሽ ባንቺ እናቷ የተነሳ ማለት ነው። አይኖ ቪው ትፈልጋለሽ። አየሽ ልዩነታችን። ሰው ወደ እናንተ ቪው ፈልጎ አይመጣም። እናንተ ወደ ሰው መታችሁ ነው ቪው የምታገኙት። ትቅጥል እያላችሁ ማለት ነው። አሁን ደግሞ ልደቴ ደርሷ ተቆጥረ ያለሽ ምናምን እኔ እንዴት እንደማደርግሽ አላውቅም። ልጄን ጌም አጫውቱልኝ እያልሽ እኔ እኮ ማለት ነው ራሳቸውን ልከው እኮ የምንጫወተው። አይሉማ ሁለት ሰው እኮ ነው ያለው። እኔ ዝም ብያ ወሬ ስለምወድ ኮሜንት ማንበብ ስለምወድ ሁለት ሰው ነው የጻፈው። ሌላ ማንም ለሷ ተደርቦ መጥቶ የሚጽፍላት የለም።